ሄደ ሰዋው አትበል። እግዚአብሔር ማያውቀው ነገር የለም። እንዴት በስተርጅና የወለድኩትን አንድ ልጄን ትሰዋዋለህ? አይሆንም ብላ ከእግዚአብሔር ተጣላው። ደሞዝ ምናምን ወይም የወር ገቢ እሱ አይነገርም ማለት አይደለም። ከሚስት የሚደበቅ ነገር የሥጋ ቁራጭ ናት፣ የአጥንት ፍላጭ ናት። እንመለስ። እንጨቱን ይዞ እሳቱን ይዞ ካራውን ቢላውን ይዞ ወደ ሞሪያም ተራራ እግዚአብሔር ሂድ ወዳለ ቦታ ላይ አብርሃም በእምነት ሄደ፣ ልጁን ይዘዋት። ታሪኩን ላሳጥርላችሁ፣ ሁላችን እናውቀዋለን። መንገድ ላይ ሲደርሱ ይስሐቅ አባቱ አብርሃምን አንድ ጥያቄ ጠየቀ። ካራው አለ፣ እንጨቱ አለ፣ እሳቱ አለ። የምንሰዋው ግን ምንድነው? ምንሰዋው አለ። ይህን ጊዜ በርስነት ያነሳነውን ቃል አብርሃም ለይስሐቅ ነገረው። ምን አለው? የመስዋዕቱን በግ እግዚአብሔር ያዘጋጃል። እስኪ የመስዋዕቱን በግ እግዚአብሔር ያዘጋጃል። ማን ያዘጋጀዋል? እግዚአብሔር ያዘጋጀዋል። ተያይዘው ሞሪያም ተራራ ጋር ደረሱ። ሁለቱ ሎሌዎች እዚህ ጠብቁን አሏቸው። አብርሃምና ይስሐቅ ወደ ተራራው ላይ ሄዱ። እዛም ሲደርሱ ይስሐቅ ደግሞ ጥያቄውን ጠየቀ። ማን ነው የሚሰዋው? ምንድን ነው የሚሰዋው ብሎ ጠየቀ። ላሳጥርላችሁ፣ አንተ ነህ የምትሰዋው አለው። ቅር አላለውም ይስሐቅ። እንቢም አላለም፣ አልሰዋምም አላለም፣ አልተጻፈም እንደዛ። እሺ አለ። ነገር ግን ስትሰዋኝ በጀርባዬ አድርገህ አይኔን እያየህ ከእግዚአብሔር ጋር እንዳትጣላ ይላሉ የቤተ ክርስቲያን አባቶች። ገልብጥና በዚህ በማጅራቴ በኩል ሰዋኝ አለው። ከዛ መሰዊያው የተረበረበው እንጨት ላይ ሄዶ ይስሐቅ ተኛ። እሺ ብሎ ታዘዘ። አሁን ዛሬ የትኛው ልጅ ነው ለወላጁ እንደዚህ የሚታዘዘው? እንኳን ልሰዋህ ብለህ ነው ሲጠራ አቤት የሚል ልጅ ይኖር ይሆን በዚህ ዘመን? ሲላክ ወዴት የሚል ልጅ ይኖር ይሆን በዚህ ዘመን? ይስሐቅ እስከ ሞት ድረስ ለአባቱ ለአብርሃም ታዘዘ። እሺ አለ። ታዛዥ ነው ይስሐቅ። እግዚአብሔር ታዛዥ ልጆችን ይስጠን። አሜን። ዛሬ ብዙ ወላጆች በወለዱት ልጆች ደስተኛ አይደሉም። አንዳንድ ወላጆች የገዛ ልጆቻቸውን የሚራገሙ፣ አንተን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃው ለበቀራ የሚል ወላጅ፣ አንቺን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃው ነሽ በቀረሽ፣ አቃጠልከኝ ያቃጥልህ፣ አቃጠልሽኝ ያቃጥልሽ፣ አንተን ማላይበት የት ልድረስ ብለው የገዛ ልጆቻቸውን የሚራገሙ ብዙ ወላጆች አሉ። እሳት በጉያቸው የታቀፉ። ማን ነው ዛሬ በልጁ ደስተኛ? በወለደው ልጅ ማን ነው ያረፈ? ማን ነው ደስተኛ? በጣም እድለኛ ነው ደስተኛ ጋር። ግን ሁላችሁ ወላጆች በልጆቻችን ደስተኛ መሆን ያልቻልነው በማንም ጥፋት ሳይሆን በራሳችን ጥፋት ነው። ለልጆቻችን ለሥጋ የሚያስፈልጋቸውን ነገር እንጨነቅላቸው ይሆናል፣ እናስብላቸው ይሆናል እንጂ ብዙዎቻችን ለመንፈሳዊ ነገራቸው አንጨነቅ። ስለሚማሩበት ትምህርት ቤት፣ ስለሚበሉት፣ ስለሚጠጡት፣ ስለሚይዙት ሞባይል አንዳንዶቻችን ለሥጋዊ ነገሮቻቸው በጣም ነው የምንጨነቅላቸው። ጥሩ እንግሊዘኛ ተናጋሪ ሆነው እንዲያድጉልን እንጨነቃለን። ይሄ በራሱ አይነቀፍም፣ በራሱ ችግር የለውም። ለመንፈሳዊ ሕይወታቸው በሃይማኖት ተኮትኩተው እንዲያድጉስ ፈሪሃ እግዚአብሔር እየተማሩ አባት እናት ማክበር እየተማሩ እንዲያድጉስ ምን አድርገናል? ምን ሰርተናል?
ወደ ቤተ ክርስቲያን አምጥተናቸዋል። ወደ ሰንበት ትምህርት ቤት አስገብተናቸዋል። ከአባቶች እግር ስር ቁጭ ብለው እንዲያድጉ አድርገናል። ትምህርተ ሃይማኖት እንዲማሩ የቤተ ክርስቲያን ታሪክ እንዲያውቁ አድርገናል። ሰርተናል ወይ? ወላጆች ልጆች ካላችሁ አንዳንድ ሰው ልጄ ጴንጤ ሆነ፣ ልጄ ጴንጤ ሆነች። የዘራነውን እኮ ነው አንዳንዶቻችን ያጨድነው። ያልተዘራ አይታጨድም፣ የተዘራ ነው የሚታጨድ። ሶሎሞን ምን ብሎ ነው የተናገረው? ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ነው የሚለው። እዛ ምሳሌ 22 ቁጥር 6 ላይ የተመዘገበ ቃል። እስኪ ላስቸግራችሁ፣ አብረን እንበለው። ልጅህን በሉ እስኪ። በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ከእርሱ ምን አይልም? ልጅህን በሚሄድበት መንገድ ምራው። ወላጅ መንገድ ማሳየት አለበት፣ ለልጁ ማስተማር አለበት። በጌታ ምክርና በተግሳጽ ማሳደግ አለበት። ሐዋርያው ቅዱስ ጳውሎስ ምን አለ? ኤፌሶን 6 ቁጥር 4 ወላጆች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸዋል። የመከረን እየገሰጽን እየቆነጠጥን ካሳደግናቸው ከፍ ሲሉ ለሌላው ምሳሌ አብነት አርያ መሆን ይችላሉ። እኛም በልጆቻችን ደስተኛ መሆን እንችላለን። ግን እነሱ ልጆች ናቸው ይጫወቱ በጊዜያቸው ብለን ስድ ከለቀቅናቸው ተጣመው ካደጉ በገዛ ልጆቻችን አንገታችንን ሳንደፋ አንቀር። ደግሞ ለብዙ ልጅ ሕይወት መበላሸት ምክንያት አንዳንድ ቤት ውስጥ የወላጅ ችግር ነው። አንድ መጽሐፍ ሳነብ ምን ይላል? ልጅቷ ትምህርት ቤት ስትሄድ ዩኒፎርም ቀሚስ ነው ለብሳ የምትሄደውና ቀሚሱን ከሌላ ተማሪዎች ይልቅ በጣም አጭር አድርጋ አሰፍተዋለች። በጣም አጭር። ርዕሰ መምህሩ አያትና ወላጅ አምጪ አላት። ምን አምጪ? ወላጅ። እሺ ብላ እናቷን አንጠልጥላ መጣች። ከዛ እናትየው ርዕሰ መምህሩ ጋር ቆመች። ጩት እናቴ አለቻት። ተማሪ ቀና ብሎ ሲያያት መምህሩ እናትየው የለበሰችው ቀሚስ ከልጅቷ በላይ አጭር ቀሚስ ነው። በደንብ አያትና አንቺ ራስሽ ወላጅ አምጪ አላት። እናትየውን ወላጅ አምጪ አላት። ወላጅ የሚያስፈልገን ወላጆች አሉ። መውለድ ብቻውን ቁም ነገር አይደለም። እበትም ትል ይወልዳል። ማሳደግ ነው ቁም ነገር። እንዳይሰፋብኝ እንመለስ። ይስሐቅ የተባረከ ልጅ። እግዚአብሔር የወለድናቸውን ልጆቻችንን ይባርክልን። አሜን በሉ። ልሰዋ ሲለው እሺ አለ። ወሰደ። እዛ ራሱ ሄዶ ተጋደመ። ከአፎት ውስጥ መዘዘ ካራውን ቢላውን ሊያሳርፍ ሲል አንገቱ ላይ ከሰማይ እግዚአብሔር መልአክ ድምፁን አሰማ። አብርሃም አብርሃም፣ ከልጅ ላይ እጅህን አንሳ። እዛ ጫካ ውስጥ በፀሳቤቅ የታሰረ ነጭ በግ አለ። በይስሐቅ ፈንታ በጉን ሰዋው አለ። እግዚአብሔር በጉን ያዘጋጃል ማለት ይሄ ነው። የተዘጋጀ በግ አለ እዛ። በሰው ደም ዓለም አይድንምና በይስሐቅ ደም ዓለም የአዳም ልጆች መዳን አይችሉምና ሂድና በጉን ሰዋ አለው መልአኩ። ዞር ብሎ ሲያይ ነጭ በግ በፀሳቤቅ ታስሮ በሐረግ ታስሮ አገኘ። ይስሐቅን ፈታው። እጁ ተፈታ ይስሐቅ፣ እግሮቹ ተፈቱ። በይስሐቅ ፈንታ በጉ ተሰዋ። ይሄ ሰፊ ምስጢር ያለው ቃል ነው። የቤተክርስቲያን ሊቃውንት አባቶቻችን አንድም እያለው ያመሰጥሩታል። ይስሐቅን፣ በጉን፣ ፀሳቤቁን። ወገኖቼ ብዙ ምስጢር አለው። ባጭሩ ይስሐቅ የኔና የእናንተ ምሳሌ ነው። በይስሐቅ ፈንታ የተሰዋው በግ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ። በጉ ተይዞ በጉ ታስሮ የተገኘበት ዕፀ ሳቤቅ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ይስሐቅ ነፃ የወጣው በሱ ፈንታ በጉ ሲሰዋለት፣ በጉ ሲታረድለት። እኔና እናንተ
ነፃ የወጣ ነው። ከስራታችን የተፈታ ነው። ከመርገም፣ ከኩነኔ፣ ከሰይጣን አሰራር፣ ከጨለማ አገዛዝ ነፃ የወጣ ነው። በበግ የተመሰለ ኢየሱስ ክርስቶስ ራሱ መስዋዕት ሆኖ፣ ራሱ መስዋዕት አቅራቢ ሆኖ፣ ራሱ መስዋዕት ተቀባይ ሆኖ፣ ሦስቱንም ሆኖ ዋጋ ስለከፈለልን ነው። በጉ ኢየሱስ ክርስቶስ ነው። በብሉይ ኪዳንም በአዲስ ኪዳንም ኢየሱስ ክርስቶስ በግ ተብሎ ይጠራል። ስለ ብዙ ነገር በግ ተብሏል። አንደኛ በግ የዋህ አይደለም። ኢየሱስ ክርስቶስም ስለ የዋህነቱ በግ ተብሎ ተጠርቷል። ምንድነው ያለው? እኔ የዋህ በልቤም ትሑት ነኝ ነው ያለው። በግ የዋህ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስም የዋህ ነው። ስለዚህ መጀመሪያ በግ የተባለው ስለ የዋህነቱ፣ አንድም በግ የተባለበት ምክንያት የፋሲካ በግ፣ የዘመን መለወጫ በግ ሳር ከሚግጥበት ስፍራ ላይ እየጎተትን ወስደን ስንሰዋው፣ ስናርደው፣ ስናወራርደው ዝም ብሎ ይታረዳል። ቀንድ እያለው በጉ በቀንዱ አይዋጋ፣ ዝም ብሎ ሄዶ በግ ይታረዳል። ኢየሱስ ክርስቶስ ቀንድ የተባለ ኃይል፣ ቀንድ የተባለ ስልጣን እያለው አይሁድ መስቀል አሸክመው ወደ ቀራንዮ ሊሰቅሉት ሲወስዱ በስልጣኑ በኃይሉ ምንም አላደረገም። በጉ ሄዶ ዝም ብሎ እንደተሰዋ በግ የተባለ ኢየሱስ ክርስቶስ ሄዶ ዝም ብሎ ተሰቀለ። ስለዚህ በግ ይለዋል። መጥምቀ መለኮት ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምንድን ያለው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው። እስኪ እነሆ በሉ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማን በግ? ኢየሱስ ክርስቶስ። ስለ እነዚህ ነገሮች በጥቂቱ በግ ተብሎ ተጠርቷል። ይስሐቅ ነፃ የወጣው በጉ በሱ ፈንታ ስለታረደለት። ዛሬ እኛ በነፃነት የምንኖረው ነፃ ያወጣን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑ። ስሙ የተመሰገነ። ዋጋ ከፍሎ ቋንቋ ማይገልጠው፣ ቃላት ማይገልጠው ወገኖቼ ዋጋ ከፍሎ ነው እኛን ነፃ ያወጣ። በነፍሱ ተወራርዶ ሕይወቱን አሳልፎ ሰጥቶ፣ ነፍሱን አሳልፎ ሰጥቶ በመስቀል ላይ ተሰቅሎ፣ ጎኑን በጦር ተወግቶ፣ እጆቹን በሚስማር ተቸንክሮ፣ የሸዋ አክሊል ደፍቶ፣ ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ተገርፎ ውድ ዋጋ ከፍሎ ወገኖቼ እኛን ነፃ አውጥቶ ተሰውቶልን፣ ተሰቅሎልን፣ ሞቶልን ነፃ አውጥቶ በግ የተባለው እሱ ነው። መጽሐፍ እንመለስ። በጉ ታረደ፣ በጉ ተሰዋ፣ ይስሐቅ ተፈታ። ይስሐቅ እኛ ነን። ከስራታችን የተፈታ ነው። ከጨለማ ወደሚደነቅ ብርሃን፣ ከሐሳር ወደ ክብር፣ ከባርነት ወደ ነፃነት የተሸጋገር ነው በድንግል ማርያም ልጅ በመድኃኔ ዓለም በኢየሱስ ክርስቶስ ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ነበረ አብርሃም። የመስዋዕቱን በግ እግዚአብሔር አዘጋጀ። እርሳችን እግዚአብሔር ያዘጋጃል። እግዚአብሔር ምን ይላል ወገኖቼ? ብዙ አልተረከም፣ እንደ መሻገር ጥቂት ነገር ብቻ እናገራል። በአንዳች ነገር እንዳትጨነቁ፣ የሚያስፈልገንን ነገር በሙሉ እግዚአብሔር ያዘጋጃል። በግ አይደለም አሁን ለኛ የሚያስፈልገን፣ በግ አይደለም ያዘጋጀልኝ። ምንድነው የጎደላችሁ ወንድሞች? ምንድነው የሚያስጨንቃችሁ እህቶቼ? ምንድነው የጎደላችሁ? ምንድነው የሚያስጨንቃችሁ? በእግዚአብሔር እመኑ። እግዚአብሔርን ተስፋ አድርጎ የሚያስፈልገንን በሙሉ እግዚአብሔር ያዘጋጃል። የሚበላ የሚጠጣ ነገር ነው። አትጨነቁ። እኛ ሳንፈጠር እኛ ወደዚህ ምድር ከመምጣታችን በፊት እግዚአብሔር እሱን አዘጋጅቶታል። ታውቃላችሁ፣ ለስነ ፍጥረት የመጀመሪያው ቀን ዕለተ እሑድ
ከእሑድ አንስቶ እስከ ሐሙስ ድረስ ለመጀመሪያው ሰው ለአባታችን ለአዳም የሚያስፈልገውን እግዚአብሔር አዘጋጀ። 21ዱን ስነ ፍጥረታት ፈጠረ። በመጨረሻ አዳምን ካለመኖር ወደ መኖር ካለመታየት ወደ መታየት አመጣው። በእጆቹ አበጃቸው፣ በመዳፎቹ ቀረጸው፣ ግሩምና ድንቅ አድርጎ ሰራው። አዳምን ሳይፈጥረው ለአዳም የሚያስፈልገውን ነገር እግዚአብሔር አዘጋጅቶለታል። በአዳም ሁላችንን መናገር ነው። እኔና እናንተ ወደዚህ ምድር ከመምጣታችን በፊት ከእናታችን ማህፀን ከመውጣታችን በፊት የሚያስፈልገንን ነገር እግዚአብሔር አዘጋጅቶ ነው። ያም ከነ በጀታችን ይመጣል። ለምንድን ነው የምትጨምሩት? ሁሉን አዘጋጅቶታል። እሱ የሚበላ የሚጠጣውን አዘጋጅቶታል። ዳዊትም ብሎ ነው የዘመረው፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። በለመለመ መስክ ያሳድረኛል፣ በረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ እሱ ከኔ ጋር ነውና ክፉን አልፈራም። በትርህና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ ጽዋይም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ይከተሉኛል፣ ለዘላለም በእግዚአብሔር ቤት እኖራለሁ አለ። እስኪ በጣም ትልቅ ጸሎት ስለሆነ እንግሊዝ ፓርላማ ብትሄዱ ሴኔቱ ከመሰብሰቡ በፊት መጀመሪያ መዝሙር 22ን ነው በቋንቋቸው የሚጸልዩት። እግዚአብሔር እረኛዬ ነው። የዛሬን አድርገውና በሀገራችን በኢትዮጵያም ያሉት መሪዎቻችን ወደ ሥራ ከመሰማራታቸው በፊት ይሄ መዝሙር 22ን ይጸልዩት እንደነበሩ የጥንት አባቶቻችን ይናገራል። ሁሉን ነገር የያዘ ጸሎት ነው። እስኪ አብረን እንበለው። እግዚአብሔር በሉ እስኪ እረኛዬ ነው፣ የሚያሳጣኝ ነገር የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል ቢሄድ እግዚአብሔር ከኔ ጋር ነውና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አመስግኖት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሲጀምር ምን አለ ዳዊት? እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም ማለት። እግዚአብሔር ምኔ ነው አለ? እረኛ ማለት ነው። እረኛ ብዙዎቻችን የምናውቀው ጠባቂ ነው፣ ግን ጠባቂ ማለት ብቻ አይደለም። እረኛ ማለት መሪ ማለት ነው። መጽሐፍ ቅዱስ የተጻፈው በዕብራውያን ባህልና ልማድ ነው። በዕብራውያን እረኛ የሄደው ከበጎቹ ፊት ነው፣ በጎቹ ከእረኛቸው ኋላ ኋላ ነው የሚከተሉት። እኛ ሀገር ኢትዮጵያ ብትመጡ እረኛ ከኋላ ነው፣ በጎች የት ናቸው? ከፊት። እስራኤል እንደዛ አይደለም። እረኛ ከፊት ከፊት ይሄዳል፣ በጎቹ ከኋላ ከኋላ ይከተላል። አሁን ዳዊት እግዚአብሔር እረኛዬ ነው ሲል እግዚአብሔር መሪ ነው፣ እኔ እከተለዋለሁ ማለቱ። ጠባቂ ነው ማለቱ ብቻ አይደለም። ዋናው መልእክት እሱ አይደለም። እግዚአብሔር ከፊት መሪ ነው፣ እረኛ መሪ ነው። በእስራኤል በጎቹ እረኛቸው ወደሚሄድበት ይከተሉታል፣ እረኛቸው ወደ ገባበት ይገባሉ። ስለዚህ እግዚአብሔር እረኛችን ነው ስንል እግዚአብሔር መሪያችን ነው ማለቱ ነው። የሁላችሁ እግዚአብሔር መሪያችን ከሆነ ሌላው ነገር በሙሉ እኛን ይከተሉናል። አሁን ዳዊት ቁጥር 6 ላይ ምንድን ያለው? ቸርነትና ምሕረት እኔን ይከተሉኛል አለ። እኔ እግዚአብሔርን እከተለዋለሁ፣ መሪ አድርጌ እከተለዋለሁ። ቸርነትና ምሕረቱ የእግዚአብሔር ቸርነትና ምሕረት እኔን ይከተሉኛል አለ። እግዚአብሔርን መሪያቸው ያደረጉ ሰዎች ወገኖቼ በረከት የሚባለው ነገር በሙሉ
በዘመናቸው ይከተላቸዋል። ባካችሁ የሚከተለንን አንከተል። እኛ እግዚአብሔርን ስንከተል የሚከተሉን ነገሮች ናቸው። በረከት የምንላቸው ነገሮች እንጀራ፣ ቤት፣ ትዳር፣ ሌላም ነገሮች እኛን የሚከተሉን ነገሮች ናቸው። መቼ? እኛ እግዚአብሔር መሪያችንን ስናደርግ። እግዚአብሔር ለሁላችን መሪ ይሁነን። አሜን በሉ። መሪያችን ማን ነው? ማን ነው? ከፊት ስንወጣ ማን ቀድሞ ይወጣልን? ለሥራ ከመውጣታችን በፊት ማን ይቅደምልን? ለአገልግሎት ከመውጣታችን በፊት ማን ይቅደምልን? እግዚአብሔር። እኔ የምፈልገው ቃል ቁጥር 5 ላይ ያለው ነው። በፊቴ ገበታን አዘጋጀህልኝ የሚለው ቃል። እስኪ በፊቴ ገበታን አዘጋጀህልኝ። ታዘጋጅልኛለህ አላለም ዳዊት? አዘጋጀህልኝ። ተዘጋጅቷል። ገበታ የዕለት ጉርስ፣ የዓመት ልብስ፣ የሥጋ ምግብ። ገበታ ቃሉ፣ ገበታ ቅዱስ ሥጋው ክቡር ደሙ። እነዚህን ሁሉ የሚያጠቃልል ቃል ነው ባጭሩ። በፊቴ ገበታን አዘጋጀህ፣ የዕለት ጉርሴን የዓመት ልብሴን አዘጋጀህልኝ። ኑሮ ውድ ነው። አዲስ አበባ ያለው እዚህ ሐዋሳም እንደሚኖር እርግጠኞች ነው። ዛሬ የገዛነው ዕቃ ነገ ስንሄድ በጥፍ ይጨምርብናል። ኑሮ እንደ ሰማይ ርቆናል። አንዳንድ ወገኖቻችን በቀን አንድ ጊዜ መብላት ተቸግረዋል። ኑሮ ግን የቱን ያክል ውድ ቢሆን ማንም ሰው ጦሙን አላደረም። ማንም እግዚአብሔርን ያመነ ሰው፣ እግዚአብሔርን ተስፋ ያደረገ ሰው ማንም ሰው ጦሙን አላደረም። ለካ ሚያኖረን ደመወዛችን አይደለም፣ ሚያኖረን ገንዘባችን አይደለም፣ ሚያኖረን ሰዎች አይደሉም። የሚያኖረን የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሁን። እሱ ነው ሚያኖረን። በዚህ ዘመን እግዚአብሔር እንደሚያኖር እርግጠኛ የሆንበት ዘመን ነው። አትደነቁም? እንደ አንዳንድ ጊዜ 3 ልጅ 4 ልጅ ይዘው ደሞዛቸው 5 እና 10 ሺህ ብር ነው። ቤት ኪራይ አለ፣ ልጆች ያስተምራሉ፣ አስቤዛ ያደርጋሉ፣ ልጆች ሲታመሙ ያስታምማሉ። ይህን ሁሉ ወጪ እያወጡ በ10 ሺህ ብር ወር ይደረሳል። ቤት ኪራዩ ራሱ አንዳንዴ 5 እና 6 ሺህ ብር ነው። እንዴት ነው በዚህ ደሞዝ ወር የሚደረሰው? ስለዚህ ደሞዛችን አያኖረንም፣ ገንዘባችን አያኖረንም፣ ሰዎችም አያኖሩንም። የሚያኖረን ሥላሴ ነው። ክብር ምስጋና ለስሙ ይሁን። ሥላሴ ነው የሚያኖረን። አምናችሁ ሄዱ። ይሄን እግዚአብሔር ያዘጋጀው። ዳዊት በፊቴ ገበታ አዘጋጀህልኛል። ታዘጋጅልኛለህ አይደለም፣ አዘጋጀህልኝ። ኦልሬዲ ተዘጋጅተዋል። አትጨነቁ። ምንድን ነው የሚለው መጽሐፍ? ማቴዎስ 6 ቁጥር 25 ላይ ምን እንበላለን ምን እንጠጣለን ብላችሁ አትጨነቁ። የሰማይ አዕዋፋትን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ አይከቱም። የሰማይ አባታችሁ እግዚአብሔር ግን ምን ይላቸዋል? ይመግባቸዋል። ምን እንለብሳለን ብላችሁም አትጨነቁ። የሜዳ አበቦችን ተመልከቱ፣ አይደክሙም፣ አይፈትሉም። ሰሎሞንስ እንኳን በክብሩ በንግሥናው ሰዓት እንደነሱ አልለበሰ። ስለዚህ አዕዋፋትን የሚመግብ አምላክ እንዴት እኛን አይመግበን? የሜዳ አበቦችን ሚያስውብ ሚያሳምር አምላክ እንዴት እኛን አያለብሰንም? ስለ ነገ ክፋቱ ይበቃዋልና ለነገ አትጨነቁ። እናንተ አስቀድማችሁ ጽድቁና መንግሥቱን እሹ፣ ሌላው ነገር ሁሉ ይጨመርላችኋል ተብሎ ተጽፏል። አምላካችን እግዚአብሔር ጭንቀትን ከሁላችንም በቸርነቱ ያርቀልን። ዛሬም አይጨነቅም። በመብል ጉዳይ፣ በመጠጡ ጉዳይ ምን ለብሳለሁ እያለ ልጆቼ እንዴት አኖራለሁ እያለ ማንም አይጨነቅ። እኔ ገርመኛል። ማቱሳላ የሚባለው ሰው 969 ዓመት ኖሮ እንደኛ አልተጨነቀም። እኛ እኮ 70 እና 80 ማትሞላ እኮ ነው እድሜያችን። የሰው ዕድሜው 70 ቢበዛ 80 ነው የተባለ። እሱ 969 ዓመት ኖሮ እኔና እናንተ አሁን እንደምንጨነቀው ግን አልተጨነቀም። ስለዚህ እግዚአብሔር በመጨነቃችን ደስተኛ አይደለም። በማናችንም እንቅልፍ ማጣት ደስተኛ አይደለም። ብቻችሁን አትብከንከኑ፣ ብቻችሁን አትጨነቁ፣ በእግዚአብሔር እመኑ። ሁሉን ነገር እግዚአብሔር አዘጋጅቶታል። ለመተረክን የሁሉም ጊዜ
ሁሉን ያዘጋጀዋል። ትዳር የሌላችሁ ትዳር እግዚአብሔር ያዘጋጃል። ልጅ የሌላችሁ እግዚአብሔር ልጅ ይሰጣችኋል። ፍትህ ያጣችሁ ሰዎች እግዚአብሔር ፍትህ ይሰጣችኋል። በትዳራችሁ ሰላም የሌላችሁ ሰዎች ሰላም እግዚአብሔር ይሰጣችኋል። ምንድነው የጎደለን? ምንድነው ያጣነው ነገር? እግዚአብሔር ያዘጋጀዋል። ከኛ የሚጠበቀው እንደ አብርሃም እምነት፣ እንደ ይስሐቅ መታዘዝ ብቻ። ዝም ብሎ እግዚአብሔር ያዘጋጃል አይባልም። እግዚአብሔር እንዲያዘጋጅ አብርሃም አመነ፣ እግዚአብሔር አድርግ ያለውን እሺ አለ፣ ይስሐቅም ታዘዘ። ስለዚህ እምነትና መታዘዝ ከኛ ካለ እግዚአብሔር ሁሉም ነገር ያዘጋጃል። ምንድነው ያለው ሐዋርያው? ሁሉን ያዘጋጀ ግን እግዚአብሔር ነው አለ። ዕብራውያን 3:4 እስኪ ሁሉም በሉ። ያዘጋጀ ግን እግዚአብሔር ነው። ማን ነው? እግዚአብሔር። ከኛ የሚጠበቀው መዘጋጀት ብቻ ነው እንጂ ተዘጋጅቷል። አንድ ሁለት ቃል ተናግሬ ትምህርት ያለተገ ይሄን ሁሉም አገለግላችኋለሁ ብዬ አላሰብኩም። ለተዘጋጀን ሰዎች ተዘጋጅቶልናል። እስኪ ለተዘጋጀን ነው ተዘጋጅቶልናል። እግዚአብሔር ይኸውላችሁ ሽሮና በርበሬ ብቻ አይደለም የሚያዘጋጅልን። ገና ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት ኋላ መንግሥተ ሰማያትን እንኳን አዘጋጅቶልናል። ምድራዊ ነገር ብቻ መሰላችሁ ያዘጋጀው እግዚአብሔር? የሚያልፍና የሚጠፋውን ነገር ብቻ መሰላችሁ እግዚአብሔር ያዘጋጀው? የማያልፈውን የማይጠፋውን ዘላለማዊውን እንኳን አዘጋጅቶታል። መንግስቱን እኮ እኛ እኮ ርስት የተዘጋጀልን እኮ ነን ኦርቶዶክሳዊ። ምንድነው ገበቴ ላይ እንዳለው አምቶ ላውት ንፋስ እንደመታው ሸምብቆ ለምን ትወዘወዛላችሁ? በትምህርት ንፋስ ለምንድነው የምትገመገሙት? እግዚአብሔር መንግስቱን አዘጋጅቶልናል። እቺ ቤተክርስቲያን ወደ እግዚአብሔር መንግስት ቀጥታ የምታስገባ ቤተክርስቲያን ናት። ምን ይላል መጽሐፍ? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህ ሲሆን ባልኳችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ስፍራ ካዘጋጀሁላችሁ በኋላ ሁለተኛ ወደ እናንተ እመጣለሁ ወስዳችኋለሁ ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 የምፈልገው ስፍራ አዘጋጅላችሁ ዘንድ እሄዳለሁ ነው የሚለው። እስኪ ልባችሁ በሉ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ምን አዘጋጀን? ስፍራው ተዘጋጅቷል አልተዘጋጀም? ተዘጋጅቷል። ክርስቶስ ክብር ይግባው ሥጋውን ቆርሶ ደሙን አፍሶ ውድ ዋጋ ከፍሎ መከራ ተቀብሎ ለእያንዳንዳችን ስፍራ አዘጋጅቶልናል። መንፈሳዊ ኮሌጅ ትምህርት ተምረን የምርቃቱ ቀን ትንሽ አርፍደን ደረስንና ተመራቂ አስመራቂ አዳራሹን ሞልቶታል። ጓደኛዬ ጋር ነው የሄድነው። በር ላይ ስንደርስ መግቢያ መውጫ የለም፣ ጠጠር መጣያ። ትንሽ ደፋር ነበር እሱና እንደምንም ጠብቀኝ ቦታ ይዤ እመጣለሁ አለና ተሽሎክልኮ ሄዶ ፊት ለፊት ቦታ ይዞ ላሳጥርላችሁ ተመልሶ መጣና እጄን ይዞ ገባ። ከዛ ምን አለ? ይኸው ስፍራ አዘጋጅቶ ሰጠ። ከዛ ምን አለ? አንድ የተናገረው ቃል እኔ ሁሌ ከአይምሮ አይጠፋም። እግዚአብሔርም እኮ በሰማይ እንደዚሁ ስፍራ አዘጋጅቶልናል አለ። ምን ያህል እንደምትረዱ አላውቅም። ለእያንዳንዳችን ዋጋ ተከፍሎ በሰማይ ለዘላለም የምንኖርበት መኖሪያ ስፍራ ተዘጋጅቷል። ስንሞት የምንሄደው ወደ እሱ ነው፣ ወደ ተዘጋጀልን ስፍራ ነው የምንሄደው። አይደለም የምድሩን የሰማዩንም እሱ አዘጋጅቶታል። እኛ የሚጠበቅብን እንደ አብርሃም እምነት እንደ ይስሐቅ መታዘዝ ብቻ ነው። እግዚአብሔር ያዘጋጃል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። በተማርነው ትምህርት 30 60 መቶ ያማረ ፍሬ አፍርተን መንግስቱን እንድንወርስ ስሙን እንድንቀድስ የአባቶቻችን አምላክ እግዚአብሔር ለሁላችንም ይፍቀድልን።
ተሰብስበው ነበር፣ ተበተኑ። አምነው ነበረ፣ ካዱ ከመባል እግዚአብሔር ይሰውረን። በተዋሕዶ ሃይማኖት በሥላሴ ልጅነት እስከ መጨረሻው ድረስ ሁላችንን ያጽና። የሁላችንን መጨረሻ እግዚአብሔር ያጽና።